ቃዲስ ሁለቱ እህታማቾችን አደባደባቸው። ቃዲስ አሁን ላይ ያለበት ሁኔታ ያላደረገችውን አሁን የምትፈልገኝ ዳጣ ከኔ ጋር ሪሌሽንሽፕ ትፈልጋለች። እህትሽ መሆኗን ስለማቅ ብዙ ነገር ስትል እወዳሃለሁ እያለች እያስቸገረችኝ ነው ሲል ለኤቢ ነገራት። ኤቢም ማመን አቅቷት ይሄንን አትልህም ስትለው የጻፈችውን እልክልሻለሁ በማለት ነበረ የተናገረው። እናም በዚህ የተነሳ ይሄንን ስትል ሲላት ምንድነው መጨረሻ ላይ ያለችው? እሺ እንግዳማ ቀጥራትና ካንተ ጋር ትምጣ፣ ይሄንን ማየት ማመን ነው። ልሳምህ እንኳን ብትልህ መሳም አለብህ ብዬሃለሁ በማለት ኤቢ አንቺ የምትይኝን ሁሉ ለማድረግ እሺ በማለት ቆንጆ ቦታ ቀጥሮ ጠበቃት። ይሄንን ደግሞ ከኋላ ሆና የምትከታተለው ኤቢ ሪስቱን እያየች ነበረ። ይሄ ልጅ እውነቱን ነው ማለት ነው ስትል ዳጣ ከሱ ጋር መጣች። ይሄንን ስታይ እውነትም ቃዲስ የነገረኝ እውነት ነው። እንዴት እኔ እኮ ትቼላታለሁኝ ናታንን፣ አሁን ደግሞ እንዴት ይሄኛውን ልትፈልግ ቻለች በማለት በጣም ተደናገጠች። እያየችውንም ማመን አቅቷት ልታለቅስም ቃዲስ ቆንጆ መናፈሻ ኤቢ ያየችውን ማመን አቃታት። ቃዲስ እንደቀጠራት ዳጣን ቀጥታ ቃዲስና ዳጣ ተገናኙ። በዚህ ጊዜ ኤቢ ተደብቃ ስታይ እንዴት ይሄንን ልታደርግ ቻለይ? እንዴት በማለት በጣም ስሜቷን መቆጣጠር አልቻለችም። ልሳምህ እንኳን ብትልህ እንድትሳም ፍቀድላት በማለት ከኋላ ተከትላ ኤቢ ተደብቃ እያየች ነበር። እኔ እኮ ናታንን እየወደድኩ እየተውኩላት ሁለት እህታማቾች አንድን ወንድ አፍቅረው ብዬ ነው ናታንን እየወደድኩ ለሷ ብዬ የተውኩት በማለት አሁን ደግሞ እንዴት ቃዲስም በማለት እወድሻለሁ ትል ነበር። ራስ ወዳድ ሆነበት እያለች እንግዲህ ዳጣም በማታውቀው ነገር ወጥመዱ ውስጥ ጨምሯታል። ቃዲስ የተባለው ሁለቱን ወንዶች ልታጋድል የተነሳችው ለዛ አሁን ላይ እሷን የሚመርጡበት መስፈርት አዘጋጅታላቸዋለች። ሁለቱ ወንዶች እንግዲህ ከሷ ፊት ንግስት ሆና ቁጭ ብላ መስፈርቷን እየጻፈችላቸው ትገኛለች። ሁለቱም ጎብለል እያሉ እሷ አንተን ተመረጠች አይደለም ከእናንተ ጋር በሄዳችሁበት መንገድ አልሄድም፣ አንተም እኔን ከመረጠኝ ሲለው እኔም በፍጹም አንተን ከመረጠች በየትም ወደዚችም ዙሬ አልተኛም በማለት ሁለቱም ቃል ተገባብተው ሁለቱም ምርጫ ላይ ውድድር ቀረቡ። እሷም ይሄንኑ ምርጫዋን መስፈርቷን እየነገረቻቸው ትገኛለች። በጣም ይገርማል። ኤቢ በስሜት ሰላምን አንገቷን ሲጥ አድርጋ ልገላት መጣ። የእኛም ቤት እንትን ብለሽ ምን ልትሰሪ ነው ከስሸሽ መተሽ ደግሞ እዚህ ቤት የመጣሽው በማለት አንገቷን ሲጥ አደረገቻት። ሰላም ጤና ይስጠልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ተከታታይ ድራማ ክፍል 163 ተለቀቀ። በባለፈው ፓርት እንግዲህ ሰላም ቀጥታ ወደ አቶ ደረጀ ክላስ ወደ ተኛበት እሱ ታሞ ለመጠየቅ ገብታ ነበር ከውሃ ጋር። በዚህም ይህን የሰማችው ኤቢ ገዜ ሲነግራት ቤቱን እያፈረሰችው ሰላም የምትባለው መታለይ ሲል በፍጹም ሰላም አመጣም በማለት ያለችበትን አታቅምና እየሮጠች ነበር የሄደችው። በዚህም የተነሳ ሰላምም አቶ ደረጀ ራሱ አፉ ባይናገርም ውስጡ እየተናደደ አይኑም ሁሉም እንትን ይላልና ሂጂ ውጭ እያለ ደግሞ ሳልነግርህ ከሳኛለች ኤቢን ክስ እንድታስቆም እኔ ኤቢ ልጅ አሳዳጊ ነኝ። ኤቢ ከሰሰችብኝ ደግሞ ብዙ ይሄንን እንዲያውም
በህመሙ ላይ እንደው ሰላምማ ደሜን አፈላችሁ እኮ ፊልም ሆኖ ሳለ በህመሙ ላይ አሁንም ነገር ትጨምርለታለች እንዴ? ምን ብትለው ጥሩ ነው? አሁንም ዳጣን የወለድኩበት የዳጣን የምናገራለሁኝ እያለች ለአቶ ደረጀን ስትለው ውጭ እያለ አፉ መናገር እንኳን ባይችል ጆሮው ይሰማል። እናም ውጭ እያላት ነበር። እሷም ሂጂ ሂጂ ሲላት እሺ በቃ ይቅርታ ሲሻልህ እናገራለሁ በማለት እንግዲህ ማርቲም የእሷን አይን አላይም በማለት ቤቱን ለቃ ወጣላት ነበረ። በዚህ የተነሳ እንግዲህ ከአቶ ደረጀ ጋር ስትወጣ ኤቢ ሳለብሳ እሳጎርሳ ተረጋጊ ኤቢ ተረጋጊ እያለቻት እንግዲህ ዳጣም ልትይዛት ብትሞክርም ዞር በይ፣ እንዴት ነው አንቺ አሳልፈሽ የምትይዘው? አባትሽ አይደለም እንዴት ታመመ? በማለት ዳጣ በጣም ግራ ተጋባች። ምክንያቱም እናቷ ናት። ለማገድ እንኳን ብትሞክር ይዥ ውጭ ብትላት ልትወጣ አልቻለችም። ውሃ ይዛት ገብታለች ማለት ነው። እና በዚህ የተነሳ ዳጣም ግራ ተጋብታለች። ዞር በይ በማለት ቀጥታ ስወጣ ስታገኛት አንገቷን ሲጥ ነበረ ያረገቻት። በዚህ የተነሳ ዳጣም ኤቢዬ ምን ሆነሽ ነው? እስኪ ረፊ በማለት እንግዲህ ኤቢን አንገቷን ስትይዝ እጇን አስለቅቃታለች ማለት ነው ዳጣ ዞር በይ፣ ይሄን ቤት እንዴት አታፍሪም? እዚህ ቤት እንትን ያልሽው አንዲት ንብረት አታገኝም። አንዲት ንብረት ልጅሽን ትሰጫለሽ፣ አንቺ ትታሰሪያለሽ እያለች ነበር። አሳስራታለሁ፣ ይሄን ደግሞ ካላደረኩኝ እኔ ኤቢ አይደለሁም በማለት እየፎከረች ትገኛለች። ኤቢ ማለት ነው በንዴት እንዴ እኔ አንቺን አሳድጌሽ እኔ ልደበድብኝ እያለች ታጠፋሽ ትደበደቢያለሽ በማለት እንግዲህ ኤቢ ሳለብሳ ሳጎርሳ ዳጣም ልትገላግላት ሞክራለች ማለት ነው። ዳጣና እንግዲህ ይህንን ብላት ተለያይተው ሄዳለች። እንግዲህ ይሄ ሚስጥር የዳጣ እናትነት መሆኗን አላወቀችም ማለት ነው። ማርቲም አሁንም ያው እንትን እንዳለች ነው። ካሁን በኋላ መለየትን ወስናለች። ለምን የት ሂደሽ ነው? እንዴት ቤቱን ለቀሽ ትሄጃለሽ? ለምን ስትል ምን ላደርግ ነው ስትል ነበር። እንዴት እሷስ መታለይ እያልኩሽ እኮ ነው ሰላም መታለይ ብትላት፣ ታዲያ እሷ ስትላት እንዴት እንደዚህ ታያለሽ? እሷ መስላኝ እኮ ነው ቤቱን እንደዚህ ያደረገችው ለ20 ዓመት። ታዲያ መንኳት ሰው እሷ ብቻ ሳትሆን ሁለቱም ናቸው በማለት እንግዲህ ወይዘሮ ማርቲ ማለት ነው በጣም ተናዳለች። እናም አሁን ላይ በቃ ሁላችሁም እኔ ውሃንዬ እጠፋለሁኝ፣ ቤቱንም አሁን መከፋፈል ነው ንብረት የቀረን እንካፈላለን፣ በቃ ይሄ ነው መልስሽ እያለ አትታረቁም ከአባዬ ጋር እያለች ነበረ ማለት ነው ኤቢ ማለት ነው። በቃ ምንድን ነው አሁንስ አንድ ነገር የምመክርሽ ሰውን ፈጽመሽ እንዳታምኒ በማለት ባለትዳር ነገ ጧት ህይወት ስመሰርች ምንም ነገር እንዳታምኒ በህይወትሽ ውስጥ እያለች እየመከረቻት ነበር። በቃ አንቺና አባዬ ይሄ ነው እያለቻት ነበር። በቃ ውሃንዬ ከዚህ ቤት እጠፋለሁ፣ የት ነው ውሃን ይዘሽ የምትሄጂው ትላት፣ እጠፋለሁ ብላ እያለቻት ነበረ። እንግዲህ ናታንንም እያስጠነቀቀችው ትገኛለች። ኤቢ ከዚህ ቤት ሁላችሁም ትወጣላችሁ እያለች ነበር። እንዴት ነው የምንወጣው እኛስ ስትላት፣ አንተም ወደ ቤተሰቦች ሂድ፣ ሌሎችን እፈልግላቸዋለሁኝ እነ ለዛስ ገዜስ ሲላል ነበር። ለነሱ እኔ እፈልጋለሁ፣ ለነሱ የትም እያቸው እሄዳለሁኝ፣ ለማንኛውም ነግሬያለሁኝ እያለችው እንዴት ነው የሚሆነው ቢላት፣ በቃ ቤቱ ብቻውን ሲሆን ያን ያያሉ፣ አባዬም እማዬም ሲለያዩ እኔም ውሃንዬ እሄዳለሁ እያለች ለናታን እየነገረችው ነበረ ማለት ነው። እንግዲህ ናታንና ዳጣ የፍቅር ምሽት አብረው እያሳለፉ ይገኛሉ ማለት ነው። ፍቅራቸውን በረንዳ ኮከቧን እየቆጠሩ ማለት ነው። እናም እንግዲህ በዚህ የተነሳ ቀጥሮኛል ቀጠሮውን እያለች ነበረ የቃዲስን ነገር ለናታን ለማንኛውም ተጠንቀቂ እያላት ነበረ። ችግር የለም እያለች እንግዲህ ኤቢ ዳጣና አርጁ ተገናኝተዋል ማለት ነው። በቃ ተጠንቀቅ፣ ለማንኛውም አትጥፋ ስላለችው የኔ እህት እኮ ወርቅ ናት፣ ስለዚህ ለእሱ አትገባውም፣ አዎ አትገባም፣ ለእኔ ነው የምትገባው እያለ እኔ እኮ አፈቅራታለሁ እያለ ነበረ እንግዲህ አርጁ ማለት ነው። አርጁም እኔም እኮ ወርቅ ነኝ፣ ወርቅ የሆነ ባል ነው እንትን የሚላት የሚያገባት፣ አንተ ወርቅ አይደለህም፣
የጥቁር ወርቅ የለም እያለችው ነበርና በቃ እሺ በይ ለማንኛውም እያላት እንግዲህ ተጠንቅቀህ እያለችው ቀጠሮዋን እንግዲህ እሱ ምርጥ ቦታ ነው መርጦ የያዘላት ማለት ነው። ቃድስ ከኤቢ ጋር ደውሎ እንገናኝ ብላኛለች እና ኤቢ ፕሮሰስሽና ተዘጋጅተሽ ከኋላ እንድመጭ ብሎ ልኮላታል ማለት ነው። ኤቢም እንግዲህ ከቀጠሩባት ቦታ ተደብቃለች ከጫካው ውስጥ ማለት ነው። ለምን ይሄን ቦታ የመረቀው ሲል አይ ገለል እንድል ሰው እንዳያየን በማለት እንግዲህ ለዳጣ ይሄንን ብሏታል። እዚህ ቦታ ነኝ ብሎ ማለት ነው። ወደዚህ ከመምጣታችን በፊት በሁለቱ ፍቅር የተያዘችው ለዛ ማለት ነው። ለዛ ሁለቱን ምርጫ ጨምራለች፣ ጊዜንና አቻን ማለት ነው። አቻ እንግዲህ አሁን ላይ መጀመሪያ ካቻ ነበረና እንግዲህ ጫማውን ሁሉ ጠራርጎ ጊዜ ሌላው ሆኖ ፏ ብሏል። ጋቢውን ራሱ ውሃን ምጥንንና ውሃን እንዴት ነው ዛሬ እያሉ ነው። በጣም አምሮብሃል፣ ጫማህም ሱሪ ብታመጡልኝ ያጋሽኔ እያለ ነበርና ላምጣልህ እያለ ሄድና አምጡልኝ እያለ ነበረ። ጫማህ ራሱ እያለ እንግዲህ ዛሬ ለምርጫ ሊቀርቡ ሁለቱም ተወዳድረዋል ማለት ነው። እንግዲህ ንግስቷም ተቀባብታ ፏ በተን ብላ ሁለቱ ምርጫ ላይ ስትሄድ እንግዲህ ውሃ የሆዷ ነገር ምግብ ምሳ ፈልጋለሁ ስሪልኝ እንዴ አላሳዝንሽም እንዴ እንደዛ አምሮብኝ ምሳ ምትኝ ዛሬ እመታሻለሁ ዛሬ ቀጠሮ አለብኝ ትላለች። እንግዲህ ታያት እያለች ምጥን እንግዲህ እያለቻት ነበር። አይ ምሳ እርቦኛል እኔ እርቦኛል አትሄድም እያለች ነው። ከዛ ልብሷን እንግዲህ ውሃ ትደፋባታለች የዘነጠችው ለዛ ማለት ነው። እና በዚህ የተነሳ በጣም ትናደዳለች። ለዛም እንድመታሻለሁኝ ዝም በይ እያለቻት እንግዲህ እሷም ይሄንን እያለች ቀጥታ እንግዲህ ወደ ምርጫዋ ሄዳለች ማለት ነው። ሁለቱም እንግዲህ ተማምለው ቃል ገብተዋል። አንተን ከመረጠች እኔ በፍጹም ወደ እናንተም አልቀርብም ጭራሽም ዙሪያ ላያችሁም እየተባባሉ ሁለቱም እንግዲህ አንተ እኮ ልጅ አለ ሲል የት ነው የወለድኩት ልጅ እያለ እንደዚህ አንተን ከመረጠኝ ደግሞ ቀጥታ ሄዳለሁ ወደ ሀገር እያለ እንግዲህ ቃል ተገባብተዋል ሁለቱ ማለት ነው። በዚህም የተነሳ እንግዲህ ንግስቷ መስፈርቷን እየጻፈች ሁለቱ ገዜ መቼም ፏ በተን እያለ ቆላ ይለዋል ማለት ነው። እንዴት ያደርጋል እያለ ዝም በል አሁን አንተን አትመርጥህም እያሉ ሁለቱ የሰው ልጅ ልቡ እንጂ ልብሱ አይደለም ዋናው ልቡ ነው እያለ እንግዲህ አቻም እመረጣለሁ እያለ ነው። ይሄም ንቅት ብሏል ማለት ነው። ገዜም እንግዲህ ሁለቱ ቀርበው እሷን መስፈርቷን እየጻፈ ያር እንደ ሀገር ሰው እንዲያየን የሀገር ሰው ቢያን ሁለቱም እንደ ፋሲካ በሬ እንደሚሸጥ በሬ ሁለታችንም እንትን እያለ ነበረ ማለት ነው። ሁለታቸውም መስፈርት ላይ ቆመው ምርጫ ላይ ነበሩ እና በዚህ የተነሳ እንግዲህ እሷም እየጻፈች ሁለቱም ምርጫዋን እያካሄደች ትገኛለች። ወደ ዳጣ ጋር ስንሄድ ዳጣ እንግዲህ በቀጥታ ወደ ቃድስ ጋር ሄዳለች ማለት ነው። ቃድስን ከተቀጣጠሩበት ቦታ አግኝታው እንግዲህ መታለች። እሱንም ሰላም ብለዋለች። ልሳምህ እንኳን ብትልህ ፈቅጃለሁ ትሳምህ በማለት ይሄን ቃል ሰጥተዋለች በስልክ። ናታንን ወደ ስመጣ ዳጣን ግን እንዴት ታምናታለህ? ትወድሃለች አይደል? እንዴት ለማንኛውም ራስህን ጠብቅ ብላ ትሄዳለች። ምን ለማለት ፈልጋ ነው? ነቃች እንዴ እያለ ነበር። ናታንም ግራ በመጋባት ጥያቄዋ ምንድን ነው ቢላትም ልነግረው ፈቃደኛ አይደለችም። እንግዲህ ዳጣና ቃድስ እንደተገናኙ ቦታው ላይ ዳጣም ኤቢም ተደብቃ እያየች በጣም ነበረ እንግዲህ እዛ ላይ ፈጣ የነበረው እንዴት ይሄ ሊሆን ቻለ? እወድሻለሁ እያለ ናታንን እየወደድኩት እህቴ መሆኗን ሳቅ ትቼ ሄድኩኝ። አሁን ደግሞ እንዴት በማለት እዚህ ላይ ነበር ያለቀው። ለነበረን አመሰግናለሁ። መልካም ጊዜ